እርሱ በመጀመሪያ ነበር፣ በእርሱም ሁሉም ሆነ። በዓለማችን ታሪክ ብዙ ትልልቅ ስራዎችን፣ ብዙ ታምራትን፣ ብዙ ድንቅ ስራዎችን የሰሩ ሰዎችን ልታውቁ ትችላላችሁ። ነገር ግን እንደ ኢየሱስ ክርስቶስ የዓለምን ታሪክ የለወጠ ሰው በዓለማችን ከቶ የለም። እርሱ ማን ነው? የት ተወለደ? ለምን መጣ? ለምን በመስቀል ላይ ሞተ? እኛን ከሞት በኋላ ምን ሆን? የሚሉትን ጥያቄዎች በዚህ ቪዲዮ እመልስላችኋለሁ። ቪዲዮን ተከታተሉት። የክርስትና እምነት ኢየሱስ እንደ ነቢይ ወይም እንደ ታላቅ መምህር ብቻ አይቆጥርም። ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ ሰው ነው። ዮሐንስ በወንጌሉ በመጀመሪያ እንዲህ ይላል፣ ቃልም ሥጋ ሆነ በእኛም አደረ። ዮሐንስ 1:14። ይሄ በተዋሕዶ እምነት የምናምነው ተዋሕዶ ምስጢርን ያሳየናል። ኢየሱስ ከድንግል ማርያም በቤተልሔም ተወለደ። መልአኩም ለማርያም እንዲህ አላት፣ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሉቃስ 1:35። ልደቱም በትሕትና ነበር። የንጉሥ ልጅ ሆኖ በቤተልሔም በቤተ መንግሥት ሳይሆን በበረት ተወለደ። ኢየሱስ ለሕዝቡ ለወገኖቹ ሰበከ፣ የታመሙትን ፈወሰ፣ የተጨነቁትን አጽናና፣ ኃጢአተኞችን ወደ ንስሐ ጠራ፣ የእግዚአብሔርን መንግሥት አስተማረን። እንዲህ አለ፣ ንስሐ ግቡ የሰማያት መንግሥት ቀርባለችና። ማቴዎስ 4:17። ኢየሱስም ሰዎችን ጠላቶችንም እንኳን ውደዱ አስተማረን። ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ። ማቴዎስ 5:44። ይሄን የኢየሱስ ትምህርት ፍቅርን፣ ይቅርታንና ምሕረትን ኃይልን አሳየን። ኢየሱስም በመጨረሻ በመስቀል ላይ ተሰቀለ። እርሱ ግን ለሚያሰቃዩት እንኳን ጸለየ፣ አባቴ ሆይ ይቅር በላቸው የሚያደርጉትንም አቁምና። ሉቃስ 23:34። በተዋሕዶ እምነት መስቀል የሰው ልጅ ድነት የምስጢር ማዕከል ነው። ታሪኩ በመስቀል አላበቃም። በሦስተኛው ቀን ከሙታን ተነሳ፣ መቃብሩም ባዶ ሆነ፣ ደቀ መዛሙርቱም ሕያው እንደሆነ መሰከሩ። ማቴዎስ 28፣ ሉቃስ 24፣ ዮሐንስ 20። ኢየሱስ ክርስቶስም አስተማረን፣ እመኑን፣ ንስሐ ግቡ፣ ውደዱ፣ ይቅር በሉ፣ በእምነት ጽኑ፣ መስቀል ተሸከሙ፣ እስከ መጨረሻም ታማኝ ሁኑ። እና የምናደንቀው ይህ ታሪክ የሚያስደንቀው ታሪክ ከ2000 ዓመታት በኋላም በሰዎች ልብ ውስጥ ይኖራል። ኢየሱስ ክርስቶስ ትናንትም ዛሬም ሕያው እርሱ ነው። ዕብራውያን 13